እቁብ በሸሪዓችን እንዴት ይታያል ትላለች? ይሄ ሐሳስ የሆነ ጥያቄ ነው። ብዙ ሰዎች ይጠይቁታል። በተለያዩ መንገዶችም መልሰንበታል። ምክንያቱም ለጠይቁ ፕሮግራም እዚህ ሲቀርብ ለመጀመሪያ ጊዜ ሊሆን ይችላል። በደንብ ተመልካቾቻችን በደንብ ሐሳባቸውን ሰብስበው እንዲያዳምጡ እንፈልጋለን። ጉዳዩ አንገብጋቢ ጉዳይ ስለሆነ ዲናዊ ጉዳይ ነው። መጀመሪያ ልማድ አይደለም ሸሪዓ ላይ ፍርድ የሚፈርደው ልምድ ሳይሆን ወይም ልማድ ሳይሆን ሸሪዓ ላይ የሚፈርደው ሸሪዓ ነው ልማድ ላይ የሚፈርደው። ይሄ ልማድ ጥሩ ልማድ ነው ወይስ መጥፎ ልማድ ነው ብሎ ክልክሉን ክልክል ነው የሚለው ይሄንን ይፈቀዳል ቀጥሉበት የሚለው ሸሪዓ ነው። ከምንም በላይ ሸሪዓ على العين والرأس ወደ እቁብ መንደርደሪያ እንዲሆነ ነው ይሄን ያልኩት። እቁብ የሚባለው ነገር በሀገራችን ላይ በብዛት ተሰራጭቶ የሚገኝ ሰዎች የሚሰሩት ነገር ነው። ዛሬ በየጊዜው ፎርሙን እየቀየረ ይመጣል። እንደምንሰማው ምን አይነት ሁኔታዎች ይታያሉ? ጭራሽ ገንዘብ የሰበሰበ ሰብሳቢ ስለሆነ ብቻ እሱ አንድ ዕጣ ይወስዳል የሚል ነገር ጋር ሁላ እንዲህ ነገር ሁላ ተጀምሯል። የምንሰማው ነገር ነው። ወይ አንድ ዕጣ ይወስዳል ወይ የሆነ ገንዘብ ይሰጠዋል ኢላ አኺሪህ። ይህ ሙዓመላ እንደ ሸሪዓ ምንድን ነው? ግብይት ነው ወይስ ብድር ነው ወይስ ተበሩዕ ነው ወይስ ሀዲያ ስጦታ ነው ወይስ ሂባ ነው? ጀባታ እንደሚባለው ሂባ ነው ወይስ ምንድን ነው? ለምንድን ነው ይሄን የምናነሳው? ዲናችን ያስቀመጠልን የሙዓመላ አይነቶች አሉ። ከሰዎች ጋር ምን ልገበያይባቸው፣ ከሰዎች ጋር ምን ልዋወጣቸው። ተውሶ አለ፣ ኪራይ አለ፣ ብድር አለ፣ ግዢና ሽያጭ አለ፣ ስጦታ አለ፣ ሀዲያ አለ፣ ሂባ አለ። የተለያየ ትንሽ ልዩነት አላቸው እና አሁን እነዚህ ነገሮች ውስጥ ይገባሉ። ይሄ ሙዓመላ ሸሪዓ አስቀምጧል። ያኔ የገንዘብ ምንጭ የሚሆኑ ወይም ደግሞ የምታተርፍባቸው ነገሮችን በዚህ መልኩ ማትረፍ ትችላለህ። በኪራይ ማትረፍ ትችላለህ። ቤት አለ አከራይተህ ገንዘብ ታገኝበታለህ። ንብረት አለ ሽጠህ ገንዘብ ታተርፍበታለህ። ወይም የሚሸጡ ነገሮች አሉ። በሌላ መልኩ በብድር መልክ አበደረህ ደግሞ ብድሩን ተቀብለህ ተጠቅመህ ደግሞ ጊዜው ሲደርስ ትመልሳለህ። የጊዜ ገደብ ባይቀመጥበት። አሁን ብድር የሚባለው እቁብ የሚባለውን ሙዓመላ ብድር ብለው ቢያስቡትና የብድርን ሸርጦች በተሟላ መልኩ ቢያደርጉት ይቻላል። የብድርን ሸርጦች በሟላ መልኩ ካደረጉት ይቻላል። ወይም እቁብን በስጦታ መልክ አሰቡት። ሁሉም መስጠት ይፈልጋል። እንደ 10 ሰዎች ተስማምተን እኛ አኺ በቃ እኛ ሁሌ በየሳምንቱ እየመጣን ይሄን ያክል ብር እንሰጣለን፣ አንተ ያንን ገንዘብ ለፈለከው ሰው ስጠው፣ ራዲና ነኝ፣ አንተ ተሰሩፍ አድርግ፣ ተበራዕና ለከ ብለው ወደው ይሰጡታል። በየሳምንቱ እየመጡ ፈቅደውለታል እሱ ለፈለገው ሰው እንዲሰጥ። ዛሬ ለከሌብ ሰጠውስ አሁን እሱ የራሱ ሚልክ እንደሆነ ተደርጎ ነው የሚታሰበው። ተበሩዕ ካደረጉለት ሸርዓን እንደዛ በስጦታ እንደሰጡት አድርገው ያስባል። ዛሬ ለዛኛው ሊሰጥ ይችላል። ነገ ደግሞ እስኪ ለማን ዕጣ ላውጣ ሊል ይችላል። ዕጣ አውጥቶ የሚፈልገውን ስሞች ጠቅሶ ከነዚህ ውስጥ ለአንዱ መስጠት ፈልጋለሁ አሁኑ ብሎ ዕጣውን አውጥቶ ፉላን ነው የወጣው ከሌን የወጣው ለከሌ ሊሰጠው ይችላል። ወሀከዛ ተበሩዕ ከተባለ ግን እኛ ለሰውየው እንደሰጠነው አድርገን ነው የምናስበው። ሚልኩ የሱ ነው ሚልኩ ወደድን ማለት ነው። ራዲና ብድር ካለን ሙዓመላው የብድር ሙዓመላ ነው የሚሆነው። እዛ ውስጥ የሚካተቱ ቅድመ ሁኔታዎች አሉ። ያኒ ለማን ነው የምታበድረው?
መቼ እንደሚከፈል መቀመጡ ሸርጥ አይደለም ብለናል። ብድር ላይ ለማገዝ ተብሎ ስለሚደረግ ስለዚህ አሁን ሰዎች ምን ይላሉ? ያው እቁብ እኮ ምን ብድር አለ እንዴ? የተበላ እቁብ እየተባለ ሁላ እኮ ወዳ እንዳለበት ልክ እንደተበላ እቁብ እያሉ ለምሳሌ ጠቅሱበት የለም። መክፈል የሚያንገፈግፈው ነገር ማለት ነው። እና እቁብ እኛ እንደ ብድር ነው የምናስበው ካለ የብድርን ሙዓመላ ያደርጉ ነው፣ እዛ ውስጥ ያሟሉ ነው። አዎ ምንድነው ነገሩ? አንዳንዶች ብላችሁ ደግሞ እቁብ ላይ መጣችሁ ሊሉ ይችላሉ። አዎ በጣም የተለመደ ከመሆኑ አንፃር ዑለማዎች ኩቱቦችን ጽፈዋል። ይህን አስመልክቶ በዘመናችን ላይ ያሉ የተስፋፉና የተሰራጩ ሙዓመላዎች ሸርዕ ላይ የማይታወቁ ብለው የሚያወግዟቸው ሙዓመላዎች አሉ። ብዙ ጉዳጉድ ስላላቸው ነው። ውስጡ አንተ በሆነ ጉዳይ ተጣልተህ ይሄ እቁብ ሰብሳቢ የሚባለው ወይም ደግሞ እቁብተኞች ከሚባሉት ጋር በሆነ ነገር ተጋጭተህ ቃዲ ዘንድ መጣ ሸሪዓ ፍርድ እንዲፈርድልህ። ቃዲውን ምን ብለህ ነው የምትነግረው? ክስ የምታነሳው ቃዲው የሸሪዓ ሙዓመላዎችን አስቀምጦ ይህኛውን ሸርጥ ከሌ ስላልጠበቀ ብሎ ሊቀጣው ወይ ደግሞ እንደዚህ አድርግለት ይለው የሚችለው ሸሪዓ ውስጥ የሚታወቁ ሙዓመላቶች ሲሆኑ ነው። ሸሪዓ ምንም ያጎደለብን ነገር የለም። እኛ አዲስ ሙዓመላ ማምጣት አይጠበቅብንም። አዲስ ነገር አምጥተን የራሳችንን ሸርጥ ስንጨምር ህግ እየደነገግን ነው የሚሆነው። ያ ሁላ አያስፈልገንም። ሸሪዓ ላይ ትርፍ ነው የምትፈልገው ወይስ ገንዘብን ማጠራቀም ነው የምትፈልገው? እንዲጠራቀምልህ ከሆነ ወዲዓ የሚባል ነገር አስቀምጦልሃል ሸሪዓ። አደራ ለአንድ ሰው አደራ ይችን ገንዘብ አስቀምጥልኝ፣ መርሐባ አስቀምጥልህ። አይነካትም፣ አይቀይራትም፣ አይዘረዝርም ያለ ፍቃድህ። ግድ ምን ብለው ጥቼ ከሱ 50 ዝርዝር እንኳን አይባልም። አማና ነውና ራሱ ነው የሚቀመጠው። መተህ ስትጠይቀው የተጠራቀመውን እንካ ብሎ ይሰጣል። ሙምኪን እኔ አስቀምጥልሃለሁ ግን ሳጥኔን መሽጉል ስለምታደርግብኝ የሳጥን ኪራይ ግን አስከፍልሃለሁ ሊልህ ይችላል። ኡጅራ ሊጠይቅ ይችላል። ችግር የለም። ስለዚህ የእቁብ መጨረሻ ላይ የሚበላው ሰውዬ እኮ ምንድነው አንተ ሀደፍህ መጨረሻ ላይ የምትበላው ይባል እንዲጠራቀም ፈልጌ ይላል። ያው ምኞቱ መጀመሪያ መብላት ሊሆን ይችላል። እሱ ግን እንደው መጨረሻም ቢሆን ችግር የለብኝም ሊል ይችላል። በጣም ይወጣ ከሆነ ሊሆን ይችላል። ባይመኛውም ሊሆን ይችላል። በጣም ሁለት ሰው አንድ አይደርሰውም ወይ ሁሉም አንድ ቀን አይደርሳቸውም። ስለዚህ ያ ከሆነ ምን እያደረክ ነው አንተ? ገንዘብ ስትሰጥ ለሰብሳቢው ይሄ ገንዘብ አማና ነው አስቀምጥልኝ እያልከው ነው። በምን መልኩ ነው ለዚህ ሰው የምትሰጠው ገንዘብ? እቁብ ብለህ ማማዕና እቁብ ማለት ነው ብድር ነው። አበድር ያለውን ብድር የሚለው ሊቀል ይችላል። ከዚህ በፊትም ያኒ የማይቀር ነገር ስለሆነ እኛ መስራታችን ማይቀር ነገር ነው እና በምን መልኩ ነው መውጫ የሚኖረው ሸሪዓዊ የምናደርገው እንዴት ነው ብለው ከዚህ ጠይቀው ሌላ ሀገር ላይ ነው እዚህ ሀገር አይደለም የሚያጅበው። እዚህ ሀገር ኢትዮጵያ ላይ ብቻ አይደለም በነገራችን ላይ ሌላም ሀገር አለ ይሄ ነገር። ሱብሃንአላህ ያ መወራረስ ነገር አለ እና የነገርኳቸው ነገር ብድር አድርጉት። ሰብሳቢ ያለ አንድ ሰው የታወቀ ነው። እኔ መጥቼ እንካ ይችን 1000 ብር አበድሬሃለሁ ቀን አልወሰንለትም። ያኛው መጥቶ እንካ ይችን 1000 ብር አበድሬሃለሁ። ሶስተኛው መጥቶ ይሄው ብድር ነው 1000 ብር። ያው ሸሪዓ ላይ ቅድም እንዳልኩት ብድር ላይ ቀን አናስቀምጥም ስለማይጨነቅ የለብንም። ተበደረን 10 ከሆነን ምንጥለው እቁብ የሚባለው ነገር ምንጥለው 10 ሰዎች ከሆነን ከ10አችንም 1000 ብር ተበደረ ሰውዬው ሰብሳቢው። በየትኛው ጊዜ የመለስ መብት አለው አይደል? በተበደረኝ ከአንድ ሰዓት በኋላ እንካ ብርህ ሊለኝ ይችላል። ኦኬ እሱ ጋር የተሰበሰበው 10000 ብር ቢሆን ራሱም እንደዚሁ የሚጨምር ከሆነ مثلا 11000 ብር ቢሆን ከኛ ከ10አችን ለአንዳችን መጥቶ 100 ብር አንተ ያበደርክ የነች ወሰድ ብድርህን 1000 ብር مثلا 10000 ብር ደግሞ አበድሬሃለሁ ይለዋል። خلاص ይሄ ሰውዬ አበድሮት የነበረው ተመለሰለት። እዳዩ ላይ ደግሞ 10000 ብር ደግሞ እንደገና ተበድሮ ሄደ።
ይሄን ያደረገው ዕጣ ወጥቶ ሊሆን ይችላል። እሱ አይጨንቅም። ዕጣ ማውጣትና ለማውጣት አንዳንድ ሰዎች በዕጣ እኮ አይደለም የሚሉ ሰዎች አሉ። ዕጣ ካልወጣ ችግር የለውም የሚመስላቸው ሰዎች አሉ። ዕጣ ማውጣትና ለማውጣት ፈርለም ጉዳዩ ያው ረዝሟል። ጉዳዩ ግን ሰዎች የሚፈልጉት ነገር ስለሆነ ነው። በሚቀጥለው ሳምንት ወይም በሚቀጥለው ወር በወር የሚጥሉ ከሆነ አምጥተው ይከፍላሉ ሰዎች። አሁን አይደል እቁብ ክፍያ ብለው ወይም እቁብ መጣል ነው የሚሉት እንቁላል እና እነዚያ ሰዎች አሁንም አምጥተው ለሰብሳቢው ያበድሩታል እስካሁን ያልወሰዱት አይደል። የወሰደው ሰውዬ ይመጣል ሊከፍል። አሁን የወሰደው ሰውዬ ሲመጣ ምንድነው የሚያደርገው? ዕዳውን ነው የሚያቃልለው ማለት ነው። 10,000 ብር ነበረብኝ፣ ይሄው 1,000 ብር 9,000 ብር ቀርቶብኛል። ለሰብሳቢው ነው ለሰብሳቢው። ምክንያቱም በባለፈው ብድሩ ተከፍሎት እላዩ ላይ 10,000 ብር ብድር ተጨምሮበት ነው ሄደው አይደል? ዕጣ የደረሰው የተባለው ሰውዬ ማለት ነው። ብድር ሰጥቶ እሱ ከዛ በኋላ እንደገና ሌላ ብድር ተሸክሞ ነው ሄደው። ተመልሶለታል ያ ብድሩ። ያበደረው የነበረው 1,000 ብሩ ከ1,000 ብር እላዩ ላይ 10,000 ብር እንደገና ጨምሮ ያበድር ያለው አንተንም እንደው ይሄው ሲመጣ እሱ ዕዳውን ሊያቃልል ነው የሚመጣው። እኔ አይደለም ሰብሳቢው፣ ሌላ ሰው ይሰብስብና ግድ የለም ያ ሰብሳቢው ከሰበሰበ በኋላ እነዛ ሰዎች ሁለተኛ ጊዜ መጥቶ የሚከፍለው ሰውዬ 2,000 ብር እንዳበደረው ይቆጥራል ይሄ ሰብሳቢው። እነዚህም አይደለም ያንን ገንዘብ ተቀብሎ ከራሱን ጨምሮ ለሁለተኛው ሰው ደግሞ ዕጣ ያወጣና እንካንተ 2,000 ብር አበድረኛል፣ ባለፈው 1,000 ብር አሁንም ደግሞ 1,000 ብር እዚህ ያለ እንካ 11,000 ብር 2,000 ብሩ ብድሩ አንተ ያበደርከኝ መልሼልሃለሁ፣ እላዩ ላይ ደግሞ 9,000 ብር አበድሬሃለሁ። እንዲህ ያረጋ የብድር ሙዓመላ ማድረግ ይችላሉ። ሶስተኛ ጊዜ ሲመጡና ሲከፍሉ እነዚያ ብድር ይጨምራሉ። 3,000 ብር ይሆናል ያበደሩት። ሌላ ጊዜ ሲመጣ 4,000 ብር ይሆናል። ያኛው ዕዳውን ያቀላል። ሁለተኛ ጊዜ የበላውን ሰውዬ መጥቶ ዕዳውን ያቀላል። ሌሎቹ ደግሞ ተራ ሲረሳቸው እየወሰዱ እንደገና ደግሞ ሲመጡ ደግሞ ሌላ ጊዜ ዕዳቸውን እያቀለሉ ይሄዳሉ። ባጭሩ እንደ ማዕና ሰዎች የሚረዱት ይሄን ነው፣ ብድር መሆኑን ነው። የብድር ሙዓመላ ያድርጉትና ይገላገሉ ነው። ውስጡ ሸርጡ የብድር ሸርጦች ይሟሉ። ይሁን ነገር ቢጎል በብድር ህግ ነው የሚዳኙት። ብድር ከተባለ ደግሞ ለሰብሳቢው ይሄን ያክል ስጡት፣ ለእንደዚህ ይሄን ያክል ይውሰድ፣ ሰብሳቢው አንድ ዕጣ ይብላ የሚባል የለም። የብድር ሙዓመላ ከሆነ ሪባ ይገባበታል። ያ አላህ ለዚያ ነው እኔ 1,000 ብር ይዤ መጥቼ ሰጥቼ ዕጣ ሲወጣልኝ 10,000 ብር ይዤ ሲሄድ በምን ስም ነው ይሄን 10,000 ብር ይዤ የሚሄደው እኮ ማሰብ አለብኝ። ሰጥተውኝ ነው ስጦታ ነው አይደለም። አንቀው ሊቀበሉኝ ነው እኮ የሚቀጥለው ባልመጣ እኮ አይተውኝም። ስለዚህ ሰጥተውኝ አይደለም። እሺ ምን ልበለው? ወደ ብድር መሄድ ይቀላል። ይዘን የብድር ሙዓመላ ላደርግ በዚህ መልኩ ራሴ ላይ ማቀላለሁ፣ ሸሪዓውንም ጠበቅኩኝ ይሆናል።